እንደዚህ ባለ ሁላችሁም በአባታችሁ ታችሁት ይኸውልሽ ከአባቴ ራስ ላይ ወረድ በሽ። ቆይ መቼ ነው የምትሄጂው? እሱን አባትሽን ጠይቅ። ቆይ ምን አይነት ንግግር ነው ግን? አባዬ ምን አደረገሽ? አንቺ ራሱ በእናትሽ ላይ ቁማር የምትጮች መሆንሽ ነው። ችግር የለውም እሺ። አሁን ግን ይችላል የአባቴ ቤት መሰለኝ። የት ነው የምሄደው? ከፈለሽ ራስሽ እንጂ። ቆይ ግን ሰው ማክበር አክስት መታዘዝ በቃ ቀረ ማለት ነው? አልሽ ነሻ። ቆይ አባቴ ሰምኛለሽ? አባቴ ላይ በጣም ብዙ ነገር ሆኖልኛል። ብዙ ነገር እሺ። ምንድን ነው ያገናኛትሽ? ለምንድን ነው የማትሄደው? ለምንድን ነው ወደ መጣችበት ሀገር ማትልቂያት? መሄድ አልችልም አለችኝ እኮ። ይሄን ያደረገው ደግሞ ደረጀ ነው እያለሽ ነው። እኔ ምንም ነገር አላልኳትም። ለምን እንደሆነ ማርቲ ራሷኑ መድኃኒት ተጠይቂያት። ቆይ ለምን ትራስ አትነግረኝ? በዚህ ልክ አውሬና ጨካኝ ነው ያለችው ለምንድን ነው? አውሬ ነው አለችሽ ደግሞ? አዎ ምን አድርጋት? ቆይ ለምን አትነግረኝ? ምኑ ልንገርሽ ማርታ? ምን አድርጋት? አንተ ትረብሻለች፣ ትዳሬን ትረብሻለች። ቆይ ለምንድን ነው ማትነግሪያት? ለምንድን ነው ማትሄደው? እንዳልሄድ ከለከለኝ እያለች እኮ ነው። እሺ እንደዛ ከሆነ እኔ እሰጣታለሁ። ምንድን ነው የምትሰጣት? ቆይ ምንድን ነው የወሰድክባት? ምን አስደነገጠ? ቆይ ማርታ ለምን አትሆኝ? ለምንድን ነው ብቻዬን ለራሴ ማትሆኝ? ልበድላችሁ እንዴ? ጨርቄን ጥዬ ልበድ? ይሄንን ነው የምትፈልጉት ነው ወይስ ራሴን ላጥፋ? እንዴት ያበደ ቤት ነው! ኤሬ ክሪሽና የታልቃስ ቤት አለች። መጀመሪያ በገንዘብ አይደል የተነጋገርነው? አንቺ ነሽ በገንዘብ ያልሽው፣ እኔ ቤቢ ነው የተስማማው። ይልቅቃው እንግዲህ አለ የማይፈልገውን ነገር እንዳደርግ እያስገደደችው ትገኛለች። መድኃኒት በሚገርም ሁኔታ መድኃኒት እንግዲህ ደህናን ምርመራውን አድርገዋለች። ደህናን ምርመራውን ታደረገችው በኋላ ግን የሚመጣበትን ችግር አላወቀችው ነበር። ግን ከባድ ችግር ውስጥ ነው ያስገባት ደረጀ ማለት ነው። በጣም ከባድ ችግር ውስጥ እንዳስገባት ነው። እንግዲህ መድኃኒት እስከዛሬ እኔ አንድ ቀን አልቀሳይቻት አለቀው ነበር። ዛሬ ግን እንግዲህ እልኳም ሁሉም ነገሩ እያስለቀሳት ይገኛል። ደስ በሚል ሁኔታ በቃ እያስለቀሳት ይገኛል። አሁን ላይ በሚገርም ሁኔታ ስላላችሁም እና አሁን ላይ እያለቀሰች ትገኛለች። መድኃኒት ትላለችው እንግዲህ ማርቲም ምንድነው እያለች እየሄደች ትቆረቆር ነበርና ምን ሆነሽ ነው መድኃኒት እየተዳኑ መድኃኒት ቆያለች ፍለጋ በፍለጋ ነው ነበረች። ከዛ እንግዲህ ፍለጋ በፍለጋ ነበረች። እንግዲህ እንዴ እየተዳኑ መድኃኒት ቆይ በሰላም ሆኖ ዛሬ ደግሞ ምንድነው ምናምን ብላ ትላለች ማለት ነው። እንግዲህ ሲገቡም ሆነ ምንም ሲሉ ሊያገኙት አልቻለም። እየተዳኑ እያለች ፍለጋ ላይ ነበረች እስካሁን የቆየችው። ከዛ ስታያት መድኃኒት ተከፍሎ አስተል እያለቀሰች ነው ያለችው። እንዴ ማዶ ምን ነሽ ነው መድኃኒት ስትላት በቃ አይ የወንኩትን ነገርማ ባልሽ ነው ያለቻት። እንዳልናገር ዘግቶኛል፣ እንዳልናገር አድርጎኛል ነው ያለቻት። እንዴ ምን ሆነሽ ነው? ምንድነው የተፈጠረው ነገር? ምንድነው እየተካሄደ ያለው አለች። ባልሽ ይሄ አውሬ ባልሽ ይሄ ጨካይ ባልሽ በቃ ማትላት ነገር የለም እንዴ መድኃኒት ምንድነው ያልሻለሽው? ምንድነው እየተፈጠረ ነገር ያለው ስትላትም ልትሰማት አልቻለችም። በቃ ያኔ ከወጣ አደረገችው ማለት ነው። ያለቀሰ በቃ እንዳልናገር እንዳልሄድም ባልሽ አግዶኛል፣ ይሄ ሰይጣን ባልሽ ይሄ አውሬ ባልሽ ነው ያለቻት። እንዴ ምንድነው እየተካሄደ ያለው? ምንድነው ነው ያላወኩት ነገር ምናምን ትልና እንግዲህ ማርቲም የት ነው ደረጀ? እንዴት ነው አንቺ ደረጀ ነው አውሬ የምትይው አለቻት። አዎ አውሬ ነው አለቻት። እንግዲህ መድኃኒት እንደዛ ስትላት ማርቲም ደንግጣ ደረጀ የት ነው ብላ ነው ሄደችው። እንግዲህ ደረጀ ጋር ስትሄድ ደረጀንም እሳት ጎርሳ አና ሄደችው ማለት ነው። በቃ እሳት ልሳ እሳት ጎርሳ ትሄዳለች። እንዴ እሳት ልሳ እሳት ጎርሳ ስትሄድ እንደ ምንድነው የተፈጠረው ነገር ማርቲ ምናምን ሲላት በቃ
ሊሰማት አልቻለችው ማለት ነው። እንዴ ምንድነው ችግር አለ እንዴ ማርትዬ ሲላት፣ አይ ምንድነው መድኃኒት ምን አለችሽ? ለምን መድኃኒት ወደ ሀገሯ ወደ መጣችበት እንድትሄድ አታደርጊም? ለምን አላት ደረጀ። ቆይ ምንድነው ከመድኃኒት ጋር አንተ ግብና ሽኮለል የሚይዛችሁ ምናምን አለች። በቃ እሷም ተናደደች፣ በጣም ተናደደችባቸው። እንዴት ነው ቆይ ለምንድነው ሽኮለል እሷ ጋር የምትይዘው ደረጀ? ምን አለችሽ? ቆይ መድኃኒት አላት። አይ መድኃኒት እንዳለች ደረጀ ይሄ ጭራቅ ባልሽ ብላ አለችኝ እኮ አለችሽ አላት። አዎ ምንድን ነው ያለችሽ? ሌላ ሳላት ነግራታለች ብሎ በጣም ነው የደነገጠው። እና ሌላስ ምን አለችሽ ሲላት፣ በቃ ለምንድን ነው እኔ አንድ ሁለት ጥያቄ ልጠይቅ ነው የመጣሁት። አንደኛ የሰላም የልጇ አባት ማን ነው? ሁለተኛ ደግሞ በቃ ያኔ ከመድኃኒት ጋር ያለውን ነገር ነው ብላ የመጣችው ማለት ነው። እንደዛ ብላ ስትመጣ እንግዲህ ስጠይቃት፣ አይ እኔ ጭራሽ ከመድኃኒት ጋር የሰላምን ጠይቂያት ትናገር። አዎ የልጇ አባት ማን እንደሆነ መናገር አለባት ይላታል። የልጇ አባት ማን እንደሆነ መናገር አለባት ትናገር። ስለ መድኃኒት ጉዳይ እኔ የማውቀው ጉዳይ የለም ካለች ደግሞ ችግር የለውም እኔ እሰጣታለሁ ይላታል። እንዴ ምን ወስደህባታል? እንትን ያልክባት ነገር አለ ማለት ነው አለችው። እንግዲህ እንደዛ ስትል የሆነ በቃ ያስክባት ነገር አለ ማለት ነው አለችው። አይ ምንድን አለችሽ? እንግዲህ በቃ ልታሳብሩ ነው እንደፈለጋችሁት ምናምን ብሎ በጩኸት ራሱን እንትን አለ ማለት ነው። በመጨረሻ በቃ በጩኸት ሁሉንም ነገር አለ አይደል? በቃ በጩኸት እንትን አለችው። በቃ ምንድነው በቃ ምናምን አለ። በቃ እሺ ቶቶ ምናምን አለችው። እንዲተው ተደረገ ማለት ነው። ያም ሁሉ ነገር ተወ ማለት ነው በሚገርም ሁኔታ። እሷም ተነስታ ወደ ቤቷ መጣች። ሰላምም እንግዲህ ዳጣም እንግዲህ ቆይ ዳጣዬ ሰላም ጋር ትሄጃለሽ እንዴ ስትላት፣ አዎ በቃ አብረን እንሄድ ምናምን ስትላት፣ አይ እንደውም ትቼዋለሁኝ ግን ዳጣዬ ሰላም የልጇ አባት ማን እንደሆነ አልነገረችሽም? እንደው ምንም ያለችሽ ምንም የነገረችሽ የለም ስትላት፣ ኧረ እማዬ ምንም የነገረችኝ ነገር የለም እንደው የሚጠረጥረውን ምንም አላለችሽም ስትላት፣ አዎ ግን አንድ ቀን እንደዚህ ብላኛለች የሆነ ብነግርሽ ራሱ ሁሉን አጠረጥሩም ብላ አለችኝ ስትላት፣ እንግዲህ እንደዛ ስትላት በጣም አሃ እንደዛ ነው እንዴ ብላ ማርቲ ይሄ ነገርማ በቃ ትሄጃለሽ ወይስ አትሄጂም ስትላት፣ አይ አልሄድም ስትላት፣ በቃ ተይው አንቺ ተይው ከመድኃኒት ጋር እንሄዳለን ሰላም ጋር ብላ መድኃኒት ጋርም ስትሄድ መድኃኒት ያለችበት ሁኔታ ታውቃላችሁ ከባድ ሁኔታ ላይ ነው ያለችው እና መድኃኒትን ስታያት እንደዛ እንደምንሽ ነው መድኃኒት ምናምን ስትላት፣ ያው ያለው ነገር ከባድ ነው። በቃ ተነስታ ሄደች ማለት ነው። እሷም ተነስታ ጥላቸው ትሄዳለች። በጣም በንዴት ደረጃው ጋር ትሄዳለች እሷም ማለት ነው። እንግዲህ ያው ሁኔታው ከባድ ነገር ነው የገጠማቸው ነገር። ለዛም እንግዲህ ወደ ውስጥ ስትገባ እየተከተለ ለዛዬ ሲላት፣ ለዛዬ አትበለኝ ነው ያለችው። ለዛዬ አትበለኝ አለችው። እንዴ ምን ሆነሽ ነው ለዛዬ ምናምን ሲላት፣ እሷ ደግሞ ኮራ ስትል ማለት ነው። አያምርም ግን ግቢው እዚህ እኮ አንድ ሁለት ጥጃ ገዝቶ በቃ እንትን ማለት ነበር ይላታል ማለት ነው። ያው እኔን የሚያስቀኝ እንትና ነገር ነው አርጥ የዚህም የገዜ ማለት ነውና እንደዛ ይላታል። እንግዲህ ቤት ማታ ሊጠሯት ሄደው ማለት ነው። በጣም ተናዳለች ማለት ነው። ማርቲም ወደ ሳሎን መጣች። መድኃኒት ማን ይጥራት ተባለና በቃ እኔ ልጥራ ስትል ማርቲ እየቆረቆረ ምንድነው ቆይ ሰላም አይደለችም መድኃኒት የሆነችው ነገር አለ ታለ እንዴ ምንድነው ችግሩ? ሂጂ በቃ እኔ ይጃት እመጣለሁ ሂጂ አንቺ ይላታል። እሷን ይሸኛታል፣ በግድ ይሸኛታል። እሷ ይገባና ደረጀ እንግዲህ አንቺ አንድ እርምጃ እናገራለሁ ስትይ እኔ ደግሞ ሁለት እርምጃ ነው የምራመደው። ሲጀመር እናገራለሁ ብታይ አፍሽን ዝጊ አላት። እናገራለሁ ስትይ ደግሞ የሚከተልሽን አታውቂም ማለት ስልክሽን ከፍተሽ ማየት ትችያለሽ ሲላት፣ በቃ ስልኳን ከፍታ ስታይ በቃ እሪ ያለች ምናምን። ከዛ ሳሎን ጥለስቷት ሄደ። ሳሎን ሁላቸውም ተሰበሰቡ። በስተ መጨረሻ ቀረች ሲባል እሷም መድኃኒትም ወደ ሳሎን መጣች። ሳሎን መጣ እንግዲህ እንትን ሲባል ሳሎን መጣችና ማርቲ ፈልግሻለሁ አለቻት። ስታይ የሆነ ነገር ስላለ አብዬል ይሄ ነገርማ የሆነ ነገር አለ። ስለዚህ በቃ እኔ እማዬ ልጥራትና እማዬ ፈልግሻለሁ እኔም ስትላት ወደ እናቷ ሄደች ማለት ነው። ምንድነው ስትላት በቃ ላገባ ነው ምናምን አለቻት።
ላገባ ነው አለቻት። ማንን ነው የምታገቢው ስትላት አለኝ ጓደኛ አስተዋውቅሻለሁ ስትላት እሺ ልጄ በጣም ነው ደስ ያለኝ ምናምን ብላ እነሱን ተነስተው ይሄዳሉ። እንግዲህ ደስ ብሏታል ማለት ነው ማርቲ። ምክንያቱም ላገባ ነው ስትላት ተናታል ሌላ ታገባት ስላልመሰላት በጣም ነው ደስ ያላት። እሺ በቃ በጣም ነው ደስ ያለኝ ልጅ አለቻት። እንግዲህ በጣም ደስ ብሏታል። እንግዲህ አብዬልና እንትናም እንግዲህ ግብ ገጥመዋል። ከአባቴ ራስ ላይ ወረጅን አለቻት። እሺ እናትሽን አንቺ እኮ እናትሽን አትወጃትም አባትሽን ነው እንጂ ስላለኝ አይ አባቴንም ሆነ እናቴን ሁለቱንም አንድ ነው ወዳቸዋለሁ፣ ሁለቱንም ወዳቸዋለሁ ግን ከአባቴ ራስ ላይ ወረጅ አለቻት ማለት ነው። እንግዲህ እንደዛ ትላታለች። እሷም እንደዛ ስትላት ትናደዳለች። አንቺ እኮ ስትጀምር እናትሽን አትወጃትም አባትሽን ነው እንጂ ስትላት ሂጂ እባክሽን እናቴንም አባቴንም አንድ ላይ ነው የምወደው ትላለች። አስጠኝና ገንዘቡ ልክ